ምሩዬ የኔ ቆንጆ ለጓደኞቿ የከፈለችው መስዋዕት ለኪራ ለጽናት እንዲሁም ደግሞ ታማኝነቷ፣ ቅንነቷ፣ እርጋታነቷ ሁለ ነገሯ። አንዳንዴ ሰዎች በማይሆንም ሆነ በሚሆን እውነት ችግር ውስጥ ይገባሉ ማለት ነው። ምሩዬ ግን በሚሆን ነገር ነው። ምክንያቱም ለጓደኞቿ መስዋዕት እከፍላለሁ ብላ ነው። ሆስፒታል ገብታለች። እንግዲህ እውነት ምሩዬ በቀጣይ ክፍል ትድን ይሆን ወይስ ደግሞ የበፊቱ በሽታ ስላለባት በሽታዋ ይባባስ ሲሆን? ይሄንን ኮሜንት ላይ ያስቀምጡልኝ። ሄኖክ እና ኪራ የእውነት ሄኖክ እንደሆነ ያኔ ጽናትን መድኃኒት ያበላትና አብሯት ያደረው በእርግጥ ምንም ነገር አላደረገም። ምክንያቱም ምሩም ያንን መድኃኒት እሱ ውስጥ ሄኖክ ላይ ጨምራበት ስለነበረ ምንም የተፈጠረ ነገር የለም። ግን ሄኖክስ ሁለተኛ ጓደኛ ያምን ይሆን? ይቅርታ ኪራስ ጓደኛ ያምን ይሆን? በጣም ያሳዝናል። ምሩ በጣም የዋህ ነች እውነት ለመናገር ማለት ነው። ሀሴት እንግዲህ መቼም ይቺ ቀጣፊ ይቺ ቅጥፍጥፍ ማለት ነው። ሀሴት ተብዬዋ ዘመድ ተብዬዋ የሻምበል ልጅ በአባቷ የምትኮራዋ ልጅ ጽናትንና ኪራን እንደ ዝብት እንትናቸውን እንዳወጣቻቸው ያወቀች ቀን ምን ትወስን ይሆን? ጽናትስ እውነት ትናገር ይሆን? መቼም የጽናት ነገር አይታመንም እኮ ደግሞ ሌላ ነገር ሊብስባት ይችላል። መቼም ኪራዬ ከዚህ በኋላ ጽናትን አልፈልግሽም ነው የሚላት። ባንቺ የተነሳ ምሩ እህቴ እንደዚህ እኮ ነች፣ ባንቺ የተነሳ ብዙ ነገር ተፈጠረ፣ ስለዚህ አልፈልግሽም። መጀመሪያውኑ እውነቱን ብትናገሪ ደስ ላይ ነበር፣ አሁን ግን ጊዜው እረፍዷል ይላት ሆኖ ይህንንም ኮሜንት ላይ አስቀምጡልኝ። ወይኔ ጉዴ! ናሆሚስ መቼም ናሆሚ ሰው አያደርጋትም ጽናትን። እውነት በጣም ነው የሚያዋርዳት እና በጣም ነው የሚጣላት ብዬ አስባለሁ። ምክንያቱም ይሄ ሁሉ የጽናት ጦስ ስለሆነ ማለት ነው። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ጽናት ድራማ እንደቀጠለ ይገኛል። እውነት ለመናገር እኔ ዛሬ ደሜ ብቻ አይደለም ሁሌ ነገሬ ነው የተንተከተከው ማለት ነው። ምክንያቱም ምሩን እኔ እንደዚህ እንድትሆን ያደረጋት ነገር በጣም ነው ያሳዘነች ማለት ነው። ሀሴት ጨዋ መሳይ አንገት ደፊ ሀገር አጥፊ ይባላል የእውነም ማለት ነው። እና እንግዲህ ሀሴት እባክሽ ልቀቀኝ እባክሽ፣ እኔ በሽተኛ ነኝ፣ ታማሚ ነኝ፣ ስለዚህ የሆነ ነገር ሆንብሻለሁኝ ልቀቂኝ እያለቻት እየለመነቻት እንኳ በፍጹም ልለቅሽ አልችልም ማለቻት። ቆይ ግን እኔ ምን አደረግኩሽ ስትል አይ አንቺ መስማት የሌለብሽን ነገር ሰምተሻል፣ ስለዚህ ሂደሽ ሁሉንም ነገር ታበላሽብኛለሽ ስትላት ማለት ቆይ አንቺ ግን አንቺ ራሱ እንዴት እንደዚህ ታደርጊያለሽ? ማለቴ ሴት አይደለሽ? ለምን ሴት ላይ እንደዚህ ታደርጊያለሽ? ስትላት ምን ላድርግ ብለሽ ነው? ምክንያቱም አባቴ ሁለተኛ እንድዋረድብኝ ስላልፈለግኩኝ ነው አለቻት። ቆይ አንቺ ለአባትሽ ጤንነት ብለሽ ለአባትሽ ሕይወት ብለሽ የሌላ የንጹህ ሰው ሕይወት ታበላሻለሽ እንዴ? በጣም ግን ትገርሚያለሽ። ለማንኛውም እኔ አሁን የግድ መድኃኒት መውሰድ አለብኝ፣ ካልሆነ ግን መተንፈስ ሁሉ ያቃተኝ ነው አለቻት። እሺ ለማንኛውም ሂጅ መድኃኒቱን አመጣልሻለሁ፣ ግን መድኃኒቱ ደግሞ ያለው የት ጋር እንደሆነ ምኑ ጋር እንደሆነ ልትነግሪኝ ይገባል አለቻት። ከዛም በኋላ መድኃኒቱ ያለው አልጋዬ ምኝታ ክፍላችን ወደ አልጋው አጠገብ ቁም ሳጥን ውስጥ ነው፣ ቁልፍ ደግሞ የምታገኘው ቴሌቪዥኑ አጠገብ እዛ ነው ስትላት፣ እሺ በቃ ሂጅ አመጣልሻለሁ፣ እባክሽ አፌን እንኳ አታፍንኝ ብትላትም እንኳ ከማፈን ወደ ኋላ አላለችም። በጣም ይቅርታ ብላት አፍናት ከዛ ወደ ደረጃው ስትሄድ ሄኖክን አገኘችው። ቆይ አንቺ ምንድን ነው ቆሌን ገፍሽ እኮ የት ይሄድሽ ነው አላት። ያንተ ስራ ነው፣ ይሄ ሁሉ ያገትካት ልጅ በጣም ታማለች። ምን ማለት ነው? ነገርኩ እኮ የግድ ሂጅ እኔ መድኃኒቷን ላመጣ ይገባል፣ አንተ ደግሞ እዛ ድረስ ተንከባከባት፣ አብረሃት አውራ አለችው። እሺ ያልሽኝን አደርጋለሁኝ ብሏት እሷም ወደ ናሆሜ ቤት እሱም ደግሞ ወደ ምሩ ጋር ሄደ። ናሆሜና ኪራ እንግዲህ የሆነች ካፌ ግሮሰሪ ቁጭ ብለው እያወሩ ነበረ።
ታውቃለህ፣ እኔ እኮ ምሩን በዚህ አልገምታትም ነበር። እንዴት በትንሽ ነገር ትታኝ ትሄዳለች እያለ ነበር። ከዛ ኪራዬ በእርግጥ እኮ እኔም ልደውልላት፣ በእርግጥ እናቷን ልጠይቃት ነበረ። ነገር ግን እዛ ካልሄደች ደግሞ እናቷ የብስ ትሰጋለች። ስለዚህ የዛሬን የግድ እንያትና ካልሆነ አክስቶቿ ልጆች ጋር ሂደን እንጠይቃቸዋለን በማለት የተነሳ እሺ በቃ ለማንኛውም አይዞ ፈታ በል ሲለው ምን ፈታ አለ ብለህ ነው እንዴ? እኔ እኮ ምሩዬን በጣም ነው የማወዳት፣ በጣም ነው የማፈቅራት ኪራ አለ። እንዴ እኔ ጽናትን አላፈቅራትም እንዴ? እኔ ጽናትን አልወዳትም እንዴ? እወዳታለሁ፣ አፈቅራታለሁ። ግን ደግሞ ታውቃለህ፣ አንዳንድ ሴቶች ምንም የማይጨበጡ ፍጥረቶች ናቸው። ብዙ ነገር ነው በጭንቅላታቸው የሚያብሰለስለው። በቃ ወደ ግራም ወደ ቀኝም ወደ ሰማይም ወደ መሬትም ነው የሚያብሰለስሉት እያለ ለናሆሜ መናገር ጀመረ። ወይ ጉድ አለ። ከዛም በኋላ አዎ እንደዚህ ሲሳቅ፣ እንደዚህ ዘና በል፣ እንደዚህ ፈታ በል ብሎት አዝናንቶት ጓደኛውን። ለማንኛውም እኔ አሁን ሄጄ መጠጣት ነው ለምፈልገው ሲል በፍጹም አንተማ አትጠጣም፣ ምሩዬም ደግሞ ትገኛለች። ግን ታውቃለህ ምሩዬ እናንተ በእኔና በጽናት ምክንያት ስለተጣላችሁ በጣም አዝኛለሁ ሲለው፣ አይ በዛም ምክንያት እኮ አይደለም፣ ይሄ እኮ ትንሽ ነገር ነው። ጭራሽ ይሄ የሚያጣላንና የሚያጨቃጭቀን አልነበረም። ነገር ግን በቃ ተዋት፣ ጨክናብኝ ይሆናል በማለት የተነሳ እሺ ብሎ ወደ ቤቱ ነካው። ከዛም በኋላ ሀሴት ቁጭ አለችና እንደምንም ብላ በሩን ከፍታ አይ ጉድ ሰው፣ በቃ የሰው ልጅ እንዲህ ነው ማለት ነው። አንዳንዱ ሰው በጣም በህይወቱ ደስተኛ ሆኖ ዘና ብሎ ይሞታል። አንዳንዱ ሰው ደግሞ ለሰዎች መስዋዕትነት ከፍሎ ይሞታል። አንዳንዱ ሰው ደግሞ በይሉንታ የሰውን ህይወት እያበላሸ የራሱንም ህይወት እያበላሸ ወደ ሞት ይሄዳል እያለች ማውራት ጀመረች። ከዛም በኋላ እኔ እስኪ ምሩዬን ሳያት ምሩዬ ለጽናትና ለኪራ ብላ የምትከፍለው መስዋዕት እስከ መታመም ድረስ ደረሰች። እኔ እሷን ባየሁበት ራሴን ሳየው በጣም አፈርኩኝ እያለች ማውራት ጀመረች። ከዛም በኋላ ሄደችና ወደ ቁም ሳጥኑ መድኃኒቱን ለማንጣት ገባች። ከዛ መድኃኒቱን አውጥታ ልክ እንደገባች ናሆሜ ደግሞ መቶ ቁጭ አለ። አይ ምሩ፣ ሁሉም ነገር እኮ ደበረኝ፣ ሁሉም ነገር እኮ አስጠላኝ። እንዴት እኮ አንቺ ጋር ሲሆን እንደሚያምር ቤታችን እንደሚደምቅ እያለ ከራሱ ጋር ማውራት ጀመረ። ከዛም በኋላ ከራሱም ጋር እያወራ ከዛ ምሩ ውጥት ስትል ሀሴት ውጥት ስትል አገኘ። ወይኔ አምላኬ፣ አረ ዛሬ ተዋረርኩኝ፣ አረ ዛሬ ምን ሁኜ ነው አምላኬ፣ የዛሬን ብቻ አውጣኝ ባክህ እያለች ስጸልይ እንደ አጋጣሚ ኪራ ደወለለት። ና ቶሎ በቃ ምሳ እንብላ ሲል እሺ ብሎ ወጥቶ ሲሄድ እንደምንም ብላ ይዛ ሂዳ መድኃኒቱን ለምሩ ልሰጣት ይዛ ብትሄድ ምሩዬ ደግሞ በፍጹም ያንን መድኃኒት ሳትቀምሰው ነው ሳትወጣው ነው የሄደችው። ጽናትዬ ክችን ቁጭ ብላ ከዛም በኋላ ወይ ጉድ እያለች ሰኒ መጣች። እንዴ ምን ሆነሽ ነው ዛሬ ደግሞ ስትላት፣ ምን ያልሆንኩት ነገር አለኝ ብለሽ ነው? ታውቂያለሽ እኔ በጣም ናፍቃኛለች ምሩ አለች። እኔም ናፍቃኛለች እኮ ጽናትዬ፣ እንደው ግን ምን ጅበላት? ቆይ ደግሞ ምንድን ይሆን የተፈጠረው እያለች ማውራት ጀመረች። አላውቅም ታውቂያለሽ፣ ልቤ ግን በቃ ምሩ የምትጠራኝ ይመስለኛል፣ ርቃ የሄደች ሁሉ አይመስለኝም እያለች ጽናት መናገር ጀመረች። ሰንዬም እንደዛው። ታውቂያለሽ እኔ ራሱ የሆነ ነገር ይሰማኛል፣ ግን ምን እንደው ላውቀው አልቻልኩም። ውስጤን ራሱ ምንም ሰላም እየተሰማኝ አይደለም በማለት መለሰችላት። ወይ ጉድ፣ ምን ይሆን መሆን አይሆን እያሉ ከራሳቸው ጋር በቃ መጠያየቅ ጀመሩ። አላውቅም ብቻ የተፈጠረውን ነገር ምንም እያወቅኩ አይደለም። ታውቂያለሽ ደግሞ እኮ ከናሆሜ ጋር እኮ ደግሞ ከዛም በኋላ አውርተዋል እኮ አለቻት። ምን እንደተፈጠረ አላውቅም እንጂ ከዛም በኋላ ራሱ ብዙ ነገር አውርተዋል በማለት ነገረቻት። እኔ አላውቅም ብቻ ግን ፈጣሪ ያውቃል እያሉ ሳሎን እያወሩ ከዛም በኋላ ሄኖክ መጣ። ከዛ ዝም ተባባሉ። እንዴ እናንተ ሴቶች ሰው እያማችሁ ነበር እንዴ ሲል፣
አይ ለምን እናማለን? ወይ ጉድ! አንተ ደግሞ ጆሮህ ንቁ ነው እያለች ማውራት ጀመሩ። እንዴ በጣም በጣም እንጂ በጣም ንቁ ነው እያለ ሄኖክም እንደ መቀለድ አለ። ለማንኛውም ልሄድ ብሎ ተነስቶ ሲሄድ ከዛም በኋላ ጽናትዬና ሰኔ ውይ እንደው ምን አይነቱ ጭጋግ ፊት ነው አሉ። ኧረ ተይ፣ ኧረ እባክሽ ተይ አንቺ ልጅ ተይ እያሉ ሁለታቸው ማውራት ጀመሩ። አላቅም ብቻ ግን ለነገሩ ልክ ነች። አንቺና ምሩ የራሳችሁን ይዛችሁ እኔ ላይ ግን ሙርት ይዛላችሁ አይደል እያለች ሰንዬም መቀለር ጀመረች። ከዛም በኋላ ሰኔ ቁጭ ብለ ቁማ ስልክ እያወራች በሩ ስል የሆነ ድምፅ ሰማች ከነ ኪራ ክፍል። ከዛ ኪራ አረና ቶሎ እዚህ የሆነ ነገር አለ ጎሽ እንኳን ደህና መጣህ አለችው። ምን ተፈጠረ? እዚህ ውስጥ የሆነ ነገር አለ ስትለው አረ በፍጹም የለም፣ አንቺ ደግሞ ምሩ ነቻ መጽሐፍ እያነበበች ሲል አረ በፍጹም ይሄ የምሩ ውስጥ ድምፅ አይደለም፣ የሆነ ምልክት እየሰጠኝ ያለ ሰው አለ አለች። በፍጹም እንደዛ አይደለም እመነኝ ምናምን ስትለው አይ አንቺ ማመን አለብሽ፣ አንቺ እኔን እመኔ እንጂ በፍጹም ነገርኩሽ እኮ እያሉ ሁለታቸው ሲወራከቡ ጽናት እየመጣች ምንድን ነው ጽናት የሆነ ነገርማ እዚህ ውስጥ አለ ስትል እረ እናንተ ሴቶች አረጋጉት፣ በቃ ከፈለጋችሁ እኔ ከፍተዋለሁኝ ብሎ ከፍቶት ሲሄድ ምሩዬ በጣም ደነገጡ። ሁላቸውም ደነገጡ። ከዛም በኋላ ሆስፒታል ይዘዋት ገቡ። ሆስፒታል ይዘዋት ከገቡ በኋላ ህይወቱ አደጋ ላይ ነው ብለዋል። ፈጣሪ ይማራት። ምሩ ሀሴት ደብዳቤ ጽፋ ላደረግኩን ነገር ይቅርታ፣ በጣም ለእኔ ይህ አይገባኝም ነበረ፣ ብዙ ነገር አድርጊያችኋለሁ፣ በድያችኋለሁ ብላ ተሰናብታ ስወጣ ሄኖክ መጣ። አንተ ራሱ ለህይወት የምትፈራ ከሆነ መውጣት አለብህ ስትለው ልክ ነሽ፣ እኔ ራሱ ጓደኛ የማጣት አልፈልግም ብሎ ሄኖክና ሀሴት ተያይዘው ወጡ። በቀጣይ ቪዲዮ ምሩ ትድን ይሆን?